It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ዛሬ ምሽት 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ወሳኝ የአውሮፓ ቻምፒዮንስ ሊግ የሊግ ፌስ ጨዋታዎች ይደረጋሉ። በተለይ በኢንተር ሚላንና በአርሰናል መካከል የሚደረገው ጨዋታ በጣም በታላቅ ጉጉት ይጠበቃል። ይሄ ጨዋታ እስኪደርስ ድረስ በዚህ መረጃ ጥሩ ጊዜን እንድታሳልፉ እንመኛለን። አርሰናል ኤታን ንዋኔሪን ለኦሎምፒክ ደ ማርሴይ አሳልፎ ለመስጠት ተስማምቷል። ይህ የውድድር ዓመት እስኪያበቃ ድረስ ንዋኔሪ የኦሎምፒክ ደ ማርሴይ ተጫዋች ይሆናል። በዚህም ደግሞ አርሰናል ጠቃሚ የሚባል ክፍያን ላገኝ ነው የሚል መልእክትንም አስተላልፏል ፋብሪዚዮ ሮማኖ። እንደዚህም ደግሞ ዴቪድ ኦርንስቲን ይህንን አረጋግጠው እየተናገሩ ይገኛሉ። በሌላ የዝውውር ዜና ማርክ ጉዌ ማንቸስተር ሲቲን እስከ 2031 ድረስ ተቀላቅሏል። በማንቸስተር ሲቲና በማርክ ጉዌ መካከል በተደረሰው ስምምነት ተጫዋቹ በሳምንት ከ300,000 ፓውንድ በላይ ይከፈለዋል ተብሏል። ሊቨርፑል የጓጓበትን ተጫዋች ማንቸስተር ሲቲ በእጁ አስገብቷል። በሌላ በኩል ማንቸስተር ዩናይትድን ለማሰልጠን ስማቸው አብሮ ሲነሳ የነበረው የኦሎምፒክ ደ ማርሴይ አስተያየት ሰጥተዋል አሰልጣኝ ደዘርቢ። ስለዚህ ደዘርቢ ማንቸስተር ዩናይትድን የማሰልጠን ፍላጎት አለው ወይስ የለውም የሚለውን በተመለከተ ጋዜጠኞች ላነሱለት ጥያቄ የመለሰውን መልስም ወደ እናንተ እናደርሳለን። ደግሞም በ2026 የዓለም ዋንጫ እንግሊዝና ስኮትላንድ ተሳትፏቸውን እንዲያቋርጡ በፓርላማ ጥያቄ ቀርቧል። አሜሪካ ግሪንላንድን በጉልበት የራሷ ለማድረግ የምታደርገውን ጥረት በመቃወም ነው እንግሊዝ እና ስኮትላንድ ከዓለም ዋንጫው ውጪ እንዲሆኑ የሀገሪቱ ፓርላማ አባላት ጥያቄ ያቀረቡት። በአሜሪካና በዓለም ዋንጫው ላይ በሚሳተፉ ሀገራት ዙሪያ አሁንም በጣም በርካታ ውጥረቶች ሰፍነው ቀጥለዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ዶናልድ ትራምፕ የአሜሪካው ፕሬዚዳንት በጣም በተከታታይ የሚወስኗቸው ውሳኔዎች ለወትሮ ወዳጆቻቸው ናቸው። አንድ ቃል ይናገራሉ፣ ያብራሉ፣ በጋራ ጠላት ያሉትን ያደባያሉ የሚባሉት ሀገራትን አስኮርፈዋል። በእርግጥ የዶናልድ ትራምፕና የአሜሪካ ውሳኔ በዓለም ዋንጫው ላይ በሚሳተፉ ሀገራት ላይ ቅሬታን መፍጠር ከጀመረ ቆይቷል። እነ ኢራን ከፍቷቸዋል። እነ ሃይቲ፣ ሴኔጋል እንደዚሁም ደግሞ ሌሎችም ሀገራት ተደጋፊዎቻቸው ወደ አሜሪካ መግባት እንደማይችሉ እየተነገረባቸው ይገኛሉ። ስለዚህ እንዲህ ያለው ውሳኔ እየተወሰነ መጪውን የ2026 የዓለም ዋንጫ እንዴት ነው ደማቅ፣ እንዴት ነው በጣም ብዙዎች የሚደሰቱበትና የሚዝናኑበት በጣም ጥሩ ጊዜን የሚያሳልፉበት ተደርጎ ሊወሰድ የሚችለው የሚል ጥያቄን አስነስቷል። ስለዚህ ዶናልድ ትራምፕና አሜሪካ አቋማቸውን ያለሳልሳሉ ወይ? የዜጎችን ወደ ዓለም ዋንጫው የሚያደርጉትን ጉዞ ይፈቅዳሉ ወይ የሚለው የብዙዎች ጥያቄ ነው። ስለዚህ በስም እየተጠቀሱ ከናንተ ሀገር ምንም አይነት ደጋፊ መምጣት አይችልም፣ የዲፕሎማት ፓስፖርት ያላቸው እነገሌ ብለው በጣም በተገደበ ቁጥር ነው ፈቃድ የምንሰጣችሁ ይላሉ። የጠሏቸውን እንደዚህ ያደርጋሉ አሜሪካና ዶናልድ ትራምፕ። ታዲያ ሰሞኑን ከዚህ ከደጋፊዎች ወደ አሜሪካ መጓዝ ጋር በተያያዘ ሳይሆን የግሪንላንድ ጉዳይ ዓለም አቀፍ ትኩረትን እንዲስብ አድርገውታል። የዶናልድ ትራምፕ ውሳኔ። ዶናልድ ትራምፕ የሚሉት ምንድን ነው? ግሪንላንድ ለእኛ ለደህንነት
ሲባል ታስፈልገናለች። የግሪንላንድ ባለቤት መሆን ያለብን እኛ ነን። ምክንያቱም ይህንን አካባቢ ካልተቆጣጠርን፣ ግሪንላንድን የራሳችን የማናደርግ ከሆነ ወይ ቻይና ወይ ራሻ ግሪንላንድን የራሳቸው ያደርጋሉ። ቻይናና ራሽያ ደግሞ ጎረቤታችን እንዲሆኑ አንፈቅድምም አንፈልግም። እንዲህ ያለ የደህንነት ስጋት እየተሰማን ዝም ልንል አንችልም። ስለዚህ ሁለት አማራጮች አሉ። አንድ በሰላማዊ መንገድና በስምምነት ግሪንላንድ የአሜሪካ እንድትሆን ፍቀዱ። ሁለት ደግሞ የለም ማንቀበለው ነው ይሄንን ሐሳብ ያላችሁ እንደሆነ በጉልበቴ አደርገዋለሁ። ወደዳችሁም ጠላችሁም ግሪንላንድ የአሜሪካ ትሆናለች፣ ወይ በቀላሉ ወይም ደግሞ በከባድ መንገድ ይህንን አሳካዋለሁ አለው። እንዲህ ያለው የአሜሪካው ፕሬዚዳንት የዶናልድ ትራምፕ ውሳኔና የተደጋገመ መልእክት በአንድ በኩል የአውሮፓ ህብረትን፣ በሌላ በኩል ያው የኔቶን ሰዎች እንደዚሁም ደግሞ ለወትሮ የአሜሪካ ወዳጅ ናቸው የሚባሉትን እንግሊዞችን ጨምሮ ትልልቅ የአውሮፓ ሀገራትን አስከፍተዋል። ለዛ ነው እነዚህ ሀገራት ጦሮቻቸውን ወደ ግሪንላንድ ስለ መላካቸው በተደጋጋሚ እየተነገረ ያለው። በግሪንላንድ በጣም ትልቅ የሚባል ሰላማዊ ሰልፍ፣ ደማቅ የሚባል የተቃውሞ ስሜት የተንጸባረቀበት ሰልፍ ተከናውኗል። አሜሪካዊ መሆን አንፈልግም፣ የአሜሪካ መሆን አንፈልግም፣ አሁን ያለን ህይወት የተመቸ ነው የሚል ነገርን ይናገራሉ ሰላማዊ ሰልፈኞቹ። ዶናልድ ትራምፕን ይወቅሳሉ፣ እጃችሁን ከኛ ላይ አንሱ ይላሉ። ዶናልድ ትራምፕ ግን ይሄንን የሚያስቆም ማንም የለም ይላሉ። እንደውም ምን ይላሉ? ወዳጆቻችን ብትሆኑም ወዳጆቻችን እንደሆናችሁ ብናውቅም እኛ ግሪንላንድን የራሳችን ለማድረግ በምናደርገው ጥረት ካልተባበራችሁ፣ የምትቃወሙ ከሆነ ከባድ የሚባል የታሪፍ ማሻሻያ አደርግባችኋለሁ፣ ታሪፍ እጨምርባችኋለሁ። ይሄም ኢኮኖሚያችሁን ይጎዳል፣ እናንተንም ያዳክማል። በቀደመው በነባሩ ወዳጅነታችን እማንቀጥል ከሆነ ያልኩትን የማትደግፉ፣ እሷን የራሴ ለማድረግ በማደርገው ጥረት ከጎኔ የማትቆሙ ከሆነ በታሪፍ መታችኋለሁ አሉ ዶናልድ ትራምፕ። ይሄንን ሲሉ እነ እንግሊዝ እነ ጀርመን እና ሌሎቹም ፈረንሳይን ጨምሮ የሚወሰን ማንኛውም ውሳኔም እንኳን ቢኖር አሁን የተያዘውን ግሪንላንድን የራስ የማድረግ ጥረት ግን ልንደግፍ አንችልም አሉ። በጦርም ከሆነ በጦር በሌላ መንገድም ከሆነ በሌላ በአሜሪካ በኩል የሚቃጣ ማንኛውንም አይነት ጥቃት እና ውሳኔ ለመመከት ግሪንላንድ ግን በዴንማርክ ስር እንድትቀጥል ለማድረግ የሚከፈለውን ዋጋ እንከፍላለን አሉ። ኔቶዎች ደስ አላላቸውም። ይህ የሰሜን አትላንቲክ ጦር ቃል ኪዳን የምንለው ማለት ነው። ብቻ እንዲህ ያለው ነገር በፖለቲካው ዘርፍ ብዙ ነገር እየተባለበት ያለ ነገር ነው። ታዲያ የእንግሊዝ የፓርላማ አባላት ያውም ከተለያዩ የፓርቲዎች የተወከሉ ሰዎች በ2026 አሜሪካ፣ ሜክሲኮ፣ ካናዳ በሚያዘጋጁት የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን እንዳይሳተፍ ለምን አይደረግም ይላሉ። ለምሳሌ ወግ አጥባቂ ናቸው የሚባሉት የሊበራል ዴሞክራቱ የፓርላማ አባል ሉክ ቴይለር የሚባሉት ሰው ይህንን ሀሳብ ፕሮፖዝ አድርገዋል ለፓርላማው ማለት ነው። አሜሪካ በምታዘጋጀው የዓለም ዋንጫ ላይ ይህንን ድርጊቷን እስካልተወችና እስካላቆመች ድረስ እንግሊዝና ስኮትላንድ መሳተፍ የለባቸው። ምናልባት ቀጥሎ በፕሌይኦፍ ወደ ዓለም ዋንጫ የሚገቡ ብሔራዊ ቡድኖችም ጭምር ይህንን አይነት ከዓለም ዋንጫው ቦይኮት ማድረግ፣ ከዓለም ዋንጫው ራሳቸውን ማግለልና ተቃውሞ ማሳያ ማድረግ ይጠበቅባቸዋል ብለው ሀሳብ አቅርበዋል። ከዛ በተጨማሪ ደግሞ የወግ አጥባቂው የቀድሞ ሚኒስትር የነበሩት ሲሞን ሆርም በተመሳሳይ እንግሊዝና ስኮትላንድ ይህንን ማድረግ አለባቸው፣ ራሳቸውን ከዓለም ዋንጫው ውጪ ማድረግ ይኖርባቸዋል የሚል አስተያየት እየሰጡ ነው ያሉት። ስለዚህ ቀደም ብለው ከትኬት ጉዳይ ጋር በተያያዘ የተከፉ ተጫዋቾቻቸውን ጭምር በጣም በጥብቅ የቪዛ ስርዓት ውስጥ እንዲያልፉ ምናልባትም የማይፈቀድላቸው ተጫዋቾችም ጭምር ሊኖሩ ይችላሉ። ከዚህ በፊት የኢራን ብሔራዊ ቡድን አምበል የቪዛ ክልከላ አጋጥሞት ነበር። የኢራን ብሔራዊ ቡድን ምክትል አሰልጣኝ የቪዛ ክልከላ አጋጥሟቸው የዓለም ዋንጫ የዕጣ ማውጣት ስነ ስርዓትን እንዳይከታተሉ ተደርጎ ነበር እና ትርምስምሱን ነው ያወጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ። እንዲህ ባለ መንገድ ሁሉም በኩል በማይታይበት ሁኔታ ውስጥ ተሁኖ ዓለም ዋንጫ እንዴት ዓለም ዋንጫ ሊባል ይችላል ነው? እንዲህ ያለውን ትልቅ ዓለም አቀፋዊ የእግር ኳስ ውድድር አሜሪካ ሰው ጠልታ እንድታዘጋጀው ሊፈቀድላት አይገባም የሚል ሀሳብንም የሚያነሳሉ። ለምሳሌ ከቅርብ ጊዜ
የአሜሪካን ድርጊት ቬኔዙዌላን የራሷ ካደረገችበት በቃ ጊዜያዊ የቬኔዙዌላ መሪ እኔ ነኝ እኮ እስከ ማለት ደረጃ ደርሷል ዶናልድ ትራምፕ። ከዛ እዛ ሀገር ያለውን ነዳጅ እንሸጠዋለን በገበያ ዋጋ፣ ተሸጦ የሚገኘው ገንዘብ የአሜሪካን ህዝብና የቬኔዙዌላን ህዝብ ለመጥቀም ይውላል ብለው እንደ ልባቸው እየሆኑ ነው ያሉት። ስለዚህ የደቡብ አሜሪካ ሀገራትን በተመሳሳይ በጎረቤት ሀገር ቬኔዙዌላ ላይ የተወሰደውን እርምጃ እና ቬኔዙዌላን የማስተዳደር ውሳኔ እና ተግባር በመቃወም እነሱም ከዓለም ዋንጫ ውጪ እንዲሆኑ ግፊት እየተደረገባቸው ይገኛሉ። በአንድ በኩል እግር ኳስን ተውልን፣ ፖለቲካውን ራሳችሁ በራሳችሁ መንገድ አስኪዱ የሚሉ ሰዎች አሉ። በሌላ በኩል ደግሞ እንዲህ ያለው ህዝብን ያስቆጣ ህዝብን ቅር ያሰኘ ልክ ያልሆነ ተግባር ሲደረግ ዝም እንደማንል የምናሳይበት የምንተጋገዝና ህብረት የምንፈጥርበትን ውሳኔ መወሰን አለብን፣ እግር ኳስ ደግሞ ለዚህ ጥሩ መሳሪያ ነው ብለው ደግሞ ሀሳብ የሚያነሱ አሉ። እንግዲህ አስቡት እንግሊዝ፣ ስኮትላንድ እና ሌሎቹም ሀገራት አሁን አሁን በሚሉት ውሳኔ ጸንተው ራሳቸውን ከ2026 የዓለም ዋንጫ የሚያገሉ ከሆነ ዓለም ዋንጫ ምኑን ዓለም ዋንጫ ሆነው። በጣም ብዙ ሰዎች በዶናልድ ትራምፕና በአሜሪካ ውሳኔና ድርጊት ደስተኞች አይደሉም። እንዲህ ያለ አግላይ ሀገር የዓለም ዋንጫን እንዲያዘጋጅ ባይፈቀድለት ደስ ይለናል የሚል አስተያየትን ሰጥተዋል። ወደ ሁለተኛው ጉዳያችን እንሂድ። ወደ ሁለተኛው ጉዳያችን ስንሄድ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ምናልባት እስከ ውድድር ዓመቱ መጨረሻ ድረስ ሊሆን ይችላል ኮንትራቱ። የማይክል ካሪክ የውል ስምምነት የውድድር ዓመቱ ሲያበቃ የሚያበቃ ከሆነ ምናልባት እስከዛ ድረስ የሚመዘገበው ውጤት ማንቸስተር ዩናይትድ የሚያሳካው ስኬት ምንድን ነው የሚለው የሚገመገምና የሚታይ ይመስለኛል። በቀደም ከማንቸስተር ሲቲ ጋር በተደረገው ጨዋታ ያሳዩት እንቅስቃሴ ያስመዘገቡት ውጤት በዛው ስፒሪት ተጠናክሮ የሚቀጥል ከሆነ አንዳንዴ ስለ ማሸነፍ ብቻ አይደለም። የእውነት ለመናገር ማንቸስተር ዩናይትድን በዛ በቀዳሚው አይነት መንገድ ሲጫወት አይቶት አቻ ቢወጣ የማንቸስተር ዩናይትድ ደጋፊ ቅር አይለውም። ተጫዋቾቹ ሜዳ ውስጥ መክፈል ያለባቸውን ዋጋ ከፍለው ማድረግ ያለባቸውን ነገር በሙሉ አድርገው ትጋታቸው በቀደም በታየው ልክ ከሆነ ወርክ ሬት የምንለው ኢነርጂያቸው በዛ ልክ ከሆነ አግሬሲቭነሳቸው በዛው መጠን ከሆነ ዋንጫ ለማሸነፍ አይደለም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት የሚጠበቀው ወደ አውሮፓ ቻምፒዮንስ ሊግ ለመመለስ እንጂ። ስለዚህ ይሄንን ወደ ቻምፒዮንስ ሊግ ለመመለስ የተቀመጠውን እቅድ በዚህ መንገድ ከሄዱ የማሳካት እድላቸው በጣም ሰፊ ነው። በሁለት ምክንያት፣ አንድ ውጤታማ የመሆን እድላቸው በጣም ስለሚጨምር፣ በሚገርም ጉብዝና ስላየናቸው፣ በሚገርም ፍላጎት ላይ የማንቸስተር ዩናይትድ ተጫዋቾችን በድንገት ማንቸስተር ሲቲን የሚያደርገው ነገር እስኪያጣ ድረስ አስጨንቀው 2-0 አሸንፈው በሁለት ብቻ ማለቁ ተመስገን ነው ብሎ የማንቸስተር ሲቲ ሰዎች እንዲናገሩ በማስገደድ ጭምር ማንቸስተር ዩናይትድ የበላይነቱን ወስዶ ጨዋታውን አሸነፈ። ይሄ ቀላል ነገር አይደለም። ስለዚህ እንዲህ ያለው ነገር የሚቀጥል ከሆነ ዋይኖት ለምንድነው የማይሳካው? ለምንድነው እስከ አራተኛ ያለውን ደረጃ ይዞ አጠናቆ ወደ ቻምፒዮንስ ሊግ ዩናይትድ መመለስ የማይችለው? አንደኛው እሱ ነው። ሁለተኛው እነዚህን ሶስተኝነት፣ አራተኝነት፣ አምስተኝነት የሚባሉትን ቦታዎች ለማግኘት በሚደረገው ፉክክር ውስጥ እነማን አሉና ያሉት ክለቦች የእውነት የሆነ ወጥ ጉብዝና ላይ ያሉ ናቸው ወይ የሚለውን ጥያቄ እናንሳ። አንዱ ሊቨርፑል ነው። ሊቨርፑል ወጥ ብቃት በማሳየት ወጥ ውጤታማነትን በማሳየት ስሙን የምንጠራው ክለብ አይደለም። ይህንን መቼም ሁላችንም የምንረዳው ነው። አርነ ስሎት ላይ በጣም ብዙ እና የተደጋገመ ጥያቄ ይነሳል። ቼልሲን በተመለከተ በተመሳሳይ የሚነሳ ወጥነት የለውም ቡድኑ። ዛሬ አሪፍ ነው ሲባል ነገ ይቸገራል፣ ነገ ሲቸገር እንደገና መልሶ አሪፍ ሊሆን ይችላል። በማይጠበቁ ጨዋታዎች ጭምር ውጤት የሚያጣ ቼልሲ ነው እየታየ ያለው። ለዛ ነው ማሬስካ የተሰናበቱት፣ ሮሲኒ የቼልሲ አሰልጣኝ የሆኑት። ስለዚህ ይህንን ኢንኮንሲስተንሲ ቼልሲ ቤት እናገኘዋለን። ኢቨን ትንሽ ከፍ ብንል ሌሎቹ ክለቦች አስቶን ቪላ ለምሳሌ የአስቶን ቪላ አሰልጣኝ በቀደም በኤቨርተን 1-0 በሆነ ውጤት ከተሸነፉ በኋላ ምንድን ነው ያሉት? እኛ በዋንጫ ፉክክር ውስጥ የለንበትም አሉ። ኡናይ ኤምሬ ይህንን የሚናገሩት ዋንጫ ፉክክር ውስጥ የለንበትም፣ እኛ እስከ 5ኛ ለመውጣት የምንውተረተር ነን ብለዋል። እንዲህ ያለ ወጥ አቋም ለማሳየት ጥሩ ውጤት ለማምጣት እየተቸገረን በዋንጫ ፉክክር ውስጥ አለንበት ብለን ልናስብ አንችልም ብለው ተናግረው ሚዲያው እስኪገረም ድረስ አንድ አሰልጣኝ ስለ ራሱ ቡድን እንዲህ ይላል እንዴ ብሎ እስኪጠይቅ ድረስ ኡናይ ኤምሬ ይህንን ተናግረዋል። ስለዚህ እነዚህ ከማንቸስተር ዩናይትድ ጋር በቻምፒዮንስ ሊግ ለመግባት ብሬንትፎርድን ጨምሮ የሚፎካከሩ ክለቦች ያን ያህል ጠንካራ አይደሉም። ስለዚህ የራስ ጉብዝና በዚሁ ከቀጠለ፣ በሌላ በኩል ተፎካካሪ የሚባሉት ክለቦች
እንዲህ ባለ መቸገር ውስጥ እስከ ዘለቆ ድረስ አቴነብል አይደለም ብሎ መናገር አይቻልም፣ ወይም አቺቨብል አይደለም። ይሄንን የቻምፒዮንስ ሊግ ተሳትፎን መልሶ ለማግኘት በሚደረግ ጥረት ውስጥ አይሳካለትም ካሪክ ልንል አንችልም። ካሪክ በዚሁ መንገድ የሚቀጥል ከሆነ ካሪክ ይሄንን ተነሳሽነት ይሄንን የድሮውን ማንቸስተር ዩናይትድን መምሰሉን ከጨዋታ የበለጠ ያጠናከረ እስከቀጠለና በውድድር ዓመቱ መጀመሪያ ላይ የተቀመጠውን በቻምፒዮንስ ሊግ የሚያሳትፈንን ውጤት ማግኘት አለብን የሚለውን የክለቡን አቋም ካሳካ ያኔ የተፈራረምነው እስከ ግንቦት መጨረሻ እስከ ውድድር ዓመቱ ማለቂያ ድረስ ነው እና በልቻው ላይሉት ይችላሉ፣ ኮንሲደር ሊያደርጉት ይችላሉ። በሱ በኩል የታዩት ፕሮግረሶች የታዩት መሻሻሎች በቡድን ውስጥ የፈጠረው ተስፋ በቡድን ውስጥ እየታየ ያለ እድገት ካለ ማንቸስተር ዩናይትድ ካሪክን በቋሚነት ለመቅጠር መልሶ የማያስብበት ምንም ምክንያት ላይኖር ይችላል። ግን ደግሞ ሌሎች አማራጮችም ደግሞ አሉት። ዓለም ዋንጫው ሲጠናቀቅ ስራ ፈት የሚሆኑ አሰልጣኞች አሉ፣ ነፃ የሚሆኑ አሰልጣኞች አሉ። ዓለም ዋንጫው ሲጠናቀቅ ብቻ ሳይሆን የውድድር ዓመቱ ሲያበቃም ጭምር ነፃ የሚሆኑ አሰልጣኞች አሉ፣ ከክለቦቻቸው ጋር የማይቀጥሉ ውላቸው የሚያበቃ። ከነዛ መካከል መርጦ ማንቸስተር ዩናይትድ መቅጠር ይችላል። ይሄም ሌላ አማራጭ ነው። ስለዚህ ካሪክ ይሄንን አጋጣሚ ለመጠቀም ማንኛውንም ነገር ያደርጋል ተብሎ ነው የሚጠበቀው። ታዲያ ከማንቸስተር ዩናይትድ ጋር ተያይዞ ስማቸው የሚነሱ አሰልጣኞች መካከል አንደኛው ሮቤርቶ ዴዘርቢ ናቸው። ሮቤርቶ ዴዘርቢ የኦሎምፒክ ማርሴይ አሰልጣኝ ነው። አሁን ከሊቨርፑል ጋር የቻምፒዮንስ ሊግ ጨዋታ አለበት። ይህንን ጨዋታ በተመለከተ መግለጫ ሊሰጥ ከጋዜጠኞች ጋር ሲገናኝ ጋዜጠኞቹ ማንቸስተር ዩናይትድን ከማሰልጠን ጋር በቋሚነት ከመረከብ ጋር በተያዘ ስምህ ይነሳል፣ እዚህ ላይ ምን ትላለህ ብለው ጠይቀውት ነበረ። ምንም አልልም አለሱ። ማንቸስተር ዩናይትድን ማሰልጠን ህልሜ ነው ጉጉቴ ነውም አላለም። ማንቸስተር ዩናይትድን ማሰልጠን አልፈልግም፣ ከኦሎምፒክ ማርሴይ ጋር አብሬ መቀጠል ነው የምፈልገውም አላለም። ስለ ወደፊቱ ለማሰብ በቂ አእምሮ ክፍል የለኝም አለ። አሁን ከሊቨርፑል ጋር የሚደረግ እጅግ በጣም ወሳኝ የቻምፒዮንስ ሊግ ጨዋታ እያለብኝ ስፔስ ኖሮ አእምሮ ውስጥ ጊዜ አግኝቼ የውድድር ዓመቱ ሲያበቃ ማንቸስተር ዩናይትድን እረከባለሁ አልረከብም እያልኩኝ ሳወጣ ሳወርድ አልገኝም። አሁን ሙሉ ትኩረቴ ከሊቨርፑል ጋር የሚደረገው የቻምፒዮንስ ሊግ ጨዋታ ነው። ጨዋታ ወሳኝ ነው። በጨዋታው ላይ ጥሩ ውጤት ማምጣት ያስፈልገናል እያለ ነው የሚናገረው። በሌላ በኩል ጂሚ ካራገር ለማንቸስተር ዩናይትድ ይመክራሉ። 4 አሰልጣኞች የመጨረሻ እጩዎች ናቸው። ከነዚህ መካከል አንዱን ማንቸስተር ዩናይትድ ይቀጥራል፣ ሊቀጥርም ይገባል። እነሱን ከቀጠረ በማንቸስተር ዩናይትድ ቤት ውስጥ ለውጥ ለማምጣት ይረዳል ይላሉ። እንደነዚህ ያሉ ነገሮች ያው ይሰማሉ አይሰሙም ሌላ ነገር ሆኖ እነ ካራገር ግን ይሞክራሉ ለመምከር ማለት ነው። ስለዚህ በካራገር እምነት ቶማስ ቱኸል፣ ሉዊስ ኤንሪኬ እንደዚህም ኤዲ ሃውና ኒግልስማን ማንቸስተር ዩናይትድን ለማሰልጠን የቀረቡ የመጨረሻ 4 አማራጮች ናቸው። ከነዚህ ከአራቱ አንዱን መቅጠር ለማንቸስተር ዩናይትድ የስኬት ዋስትናን ይሰጣል ነው። ደዘርቢን አላካተተም። ደዘርቢ ግን በጋዜጣዊ መግለጫቸው ወቅት ጉዳዩ ተነስቶላቸው አሁን የነገርናችሁን ብለዋል። የደዘርቢን ኦሎምፒክ ማርሴይን ካነሳን አርሰናልን በተመለከተ አንዳንድ ነገሮችን መነጋገር ይኖርብናል። እንግዲህ ኤታን ንዋኔሪ እና አርሰናል እስከ ውድድር ዓመቱ ማብቂያ ድረስ ይለያያሉ። ኤታን ንዋኔሪ የአርሰናል ሆኖ አናየውም በዚህ የውድድር ዓመት በቀሪዎቹ ጨዋታዎች። ይሄ የሆነበት ዋነኛው ምክንያት እንግዲህ ልጁም ወደ ማርሴይ ለመሄድ በመስማማቱ አርሰናልም የዚህ ተጫዋች ዝውውር እንዲሳካ በመፍቀዱ ነው። በነገራችን ላይ አሁን በሚሰሙ ሪፖርቶች መሰረት ከሆነ አርቴታ ራሱ የኤታን ንዋኔሪ የውሰት ስምምነት ወደ ማርሴይ እንዲከናወን ሐሳቡን ያመነጨው እሱ ነው። ሄቭሊ ኢንፍሉዌንስ አድርጓል ነው። በከፍተኛ ደረጃ ይሄ ዝውውር እንዲሳካ ተጽዕኖ ካሳደሩት ሰዎች መካከል እሱ አንዱ ነው ተብሏል። አርቴታ እንግዲህ በክረምት የዝውውር መስኮት ወቅት ይሄ ልጅ እያጤነው ነበር። ከአርሰናል ጋር ልቀጥል ወይስ አርሰናል ለቅቄ ልውጣ እያለ ያወጣ ያወርድ ነበር፣ ያሰላስል ነበር። እናም የአርሰናል ደጋፊዎች በቅሬታ በስጋት ስሜት ነገሩን ሲከታተሉ ነበር። ምክንያቱም ኤታን ንዋኔሪ በፕሪሚየር ሊጉ በጣም ትልቅ ተስፋ አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ይህንን የአካዳሚ ውጤት የሆነውን ተጫዋቻቸውን ማጣት አይፈልጉም። የአርሰናል ሆኖ እንዲያድግ የአርሰናል ሆኖ እንዲቀጥል ይመኛሉ። ስለዚህ ይህንን ምኞታቸውን የሚያሰናክል ውሳኔ ኤታን ንዋኔሪ እና ወኪሎቹ እንዳይወስኑ
በጣም ተጨንቀው እንደነበረ እናስታውሳለን። በኋላ ከነ አርቴታ እንደዚሁም ከነ አንድሪያ ቤርታ ጋር ተነጋግረው እሱ በተደጋጋሚ ይጠይቅ የነበረው መጪው ዓለም ዋንጫ ነው። ዓለም ዋንጫ ላይ የተወሰነ እድል እንዲኖረኝ እፈልጋለሁ። ስለዚህ በአርቴታ ቡድን ውስጥ የመጫወት እድል እንደሚሰጠኝ ዋስትና እፈልጋለሁ የሚል ተደጋጋሚ ጥያቄን ያቀርብ ነበር። እንግዲህ ለዚህ ጥያቄ አርቴታና ቤርታ ምን መልስ እንደሰጡት በግልጽ የተነገረ ነገር የለም። ነገር ግን ስጋቱ እሱ ከነበረ ይህንን ስጋት የሚያቃልል ነገር እንደሚኖር ቃል ባይገቡለት ኖሮ ውል አይፈርምም ነበር። ግን ውል ፈረመ። ይህንን ውል ሲፈርም ተስፋ ተደርጎ የነበረው በተወሰነ ደረጃ ተደጋግሞ ሲጫወት እናየዋለን የሚል ነበር። ግን አልሆነም። የእውነት ለመናገር ለሌሎቹ ተጫዋቾች የሰጠውን እድልና ኤታን ንዋኔሪ ያገኘውን እድል ብናነጻጽር ያገኘው እድል እዚህ ግባ የሚባል አይደለም። በዚህ ያነሰ እድል ውስጥ እያለፈ ደግሞ ዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ለመጫወት ማሰብ በጣም አስቸጋሪ ነው የሚሆነው። ለማንኛውም በኦሎምፒክ ማርሴይ እና በአርሰናል መካከል የተጫዋቹን የውሰት ስምምነት እውን ለማድረግ የተደረሰው ስምምነት ማርሴይ ሁሉንም የኤታን ንዋኔሪን ደሞዝ እኔ ከፍለዋለሁ ብሏል። ከዛ በተጨማሪ ግን እሺ ብለህ ስላዋስከኝ በውሰት ስምምነቱ ስለተስማማህልኝ ለአርሰናል ይህንን እከፍልሃለሁ ብሏል። በድምሩ ለአርሰናል የሚከፈለው ሲቀጥል ደግሞ ወደ ኤታን ንዋኔሪ አካውንት በደሞዝ መንገድ የሚገባው ኦሎምፒክ ማርሴይን በመጪዎቹ 6 ወራት 4 ሚሊዮን ዩሮ ያስወጣዋል። አርሰናል እና ኤታን ንዋኔሪ የሚወስዱት ነው። ይሄ 4 ሚሊዮን ዩሮ ግን እንደው ፊክስድ ክፍያ ተደርጎ መወሰድ የለበትም። ልጁ በማርሴይ ሄዶ የሚጫወተው ጨዋታ ብዙ ከሆነ በብዙ ጨዋታዎች ላይ የሚሳተፍ ከሆነ 4 ሚሊዮን ዩሮን ያገኛሉ። ይህንን የማያደርግ ከሆነ ወይም አነስተኛ ተሳትፎ ብቻ የሚሆን ከሆነ ግን 4 ሚሊዮን ዩሮን ማርሴይ እንዲከፍል አይገደድም ነው። ስለዚህ ይሄ አንድ የስምምነታቸው አካል ተደርጎ የሚጠቀስ ነው። የዚህ ልጅ ዝውውር ለምንድን ነው በአርቴታ ይህንን ያህል የተፈለገው? አርቴታ ለምንድን ነው ይህንን ያህል ተጽዕኖ ያሳደረው ያልን እንደሆነ ይሄ ልጅ የአካዳሚ ውጤት ነው። በፕሪሚየር ሊግ የመጫወትን እድል አግኝቶ ያውቃል። በራሳቸውን በጥሩ ሁኔታ በፕሪሚየር ሊጉ ከገለጹ የአርሰናል ታዳጊ ተጫዋቾች መካከል አንዱ ኤታን ንዋኔሪ ነው። ስለዚህ እሱ የሚለው ምንድን ነው? ከአካዳሚ ወደ ፕሪሚየር ሊጉ ስታርተርነት የመጀመሪያ ተሰላፊነት የሚመጣው እንደነዚህ ባሉ ሊጎች እንደነዚህ ባሉ ክለቦች ታክቲካሊ ዌል ትሬንድ ሲሆን ነው። ስለዚህ ከደዘርቢ ጋር ሆኖ የታክቲክ ጉዳዮችን አሁን ከሚያውቀው በላይ እንዲያውቅ ልክ ሳሊባ የአርሰናል ተጫዋች ሆኖ ነገር ግን ወደ ኒስና ወደ ማርሴይ በውሰት ተሰጥቶ እዛ የተወሰኑ ጊዜያቶችን ካሳለፈ በኋላ ሲመለስ በፕሪሚየር ሊጉ አሉ ከሚባሉ ተጫዋቾች መካከል እንደሆነው ኤታን ንዋኔሪም በተመሳሳይ እድገቱን በማርሴይ እንዲጨርስ ደዘርቢ እንዲያግዘው የፈረንሳይ ሊግ ላይ በደንብ ራሱን እንዲገልጥና ከዛ የውሰት ጊዜውን ጨርሶ ወደ አርሰናል ሲመለስ የመጀመሪያ ተሰላፊነትን እድል እንደ መብት ከሚጠይቁ ተጫዋቾች መካከል አንዱ እንዲሆንለት ይፈልጋል ነው። ስለዚህ ማርሴይ እና አርሰናል በዚህ ጉዳይ ላይ ስምምነት ላይ እንዲደርሱ አርቴታ የፈለገው በዚህ ምክንያትና በዚህ ሐሳብ ነው። ስለዚህ ታክቲካል ኤዱኬሽን ያስፈልገዋል ልጁ ብሎ ያምናል። ታክቲካሊ ኤዱኬትድ እንዲሆን ደግሞ ደዘርቢን መርጦታል። አርቴታ ነው ይሄንን የፈለገው። ንዋኔሪም ግን ይሁን ብሏል። ስለዚህ ልክ ሳሊባ ያገኘውን አይነት እድል ለንዋኔሪ እንደ ማመቻቸት አድርጋችሁ ውሰዱ ተብሏል። ከዛ ውጭ ግን ይሄ ልጅ በፈረንሳይ በሚኖረው ቆይታ ከተወሰኑ የቀድሞ ተጫዋቾች ጋር ይገናኛል። ለምሳሌ ፒየር ኤሜሪክ ኦባሜያንግ እዛ አለ። እንደዚሁም ደግሞ ሜሰን ግሪንውድ እዛ አለ። ከነዚህ የቀድሞ የማንቸስተር ዩናይትድ ተጫዋች ቀድሞ የአርሰናል ተጫዋች ከነበሩት ልጆች ጋር ይገናኛል። ስለዚህ ከነሱ ጋር ሆኖ በደዘርቢ እየታገዘ ራሱን በሚገባ አሻሽሎ ይመጣል የሚል እምነትና ተስፋ በአርሰናል ዘንድ ተይዟል። እሱም ደግሞ ይሁን እያለ ነው ያለው። ስለዚህ በአርሰናል ማሊያ በመጪዎቹ ጊዜያቶች ኤታን ንዋኔሪን አናየውም። እዛ አካባቢ በጣም በርካታ አማራጮች አሉት አርቴታ። የንዋኔሪ መሸኘት በውሰት የአርሰናልን የዋንጫ ፉክክር ያሳሰዋል ወይ? ከዛ አንጻር የሚፈጠር ስጋት ያለ አይመስለኝም። ምክንያቱም ብዙ አማራጭ ተጫዋቾች ስላሉ በእነዚህ አማራጭ ተጫዋቾች በቀላሉ የሚሸፈን ሚና ነው የሚሆነው ነው። ልጁን ማሳደግ ግን ከደዘርቢ ጋራ
አርቴታና አርሰናል የፈለጉት ጥሩ አማራጫቸው ነው። በነገራችን ላይ በቀጣይ ፕሮግራሞቻችን አርሰናል ከማንቸስተር ዩናይትድ ጋር የሚያደርጉት የሳምንቱ መጨረሻ ጨዋታን በተመለከተ የተለያዩ ሐሳቦችን ማንሳት እንጀምራለን። አርሰናል ባለሜዳ ሆኖ ማንቸስተር ዩናይትድን ያስተናግዳል። ይሄ ጨዋታ የሚደረገው እሁድ ምሽት 1:30 ነው። ማንቸስተር ዩናይትድ ማንቸስተር ሲቲን ሲያሸንፍ ካያችሁ በኋላ ይሄንን የእሁዱን ጨዋታ እንዴት ባለ ስሜት ነው መጠበቅ የጀመራችሁት የሚለውን እናንተን መጠየቅና በቀጣይ ፕሮግራሞቻችን ለዚህ ጨዋታ የተለየ ትኩረት ሰጥተን ስለምንነጋገር የምትጽፉልንን ሐሳብ በፕሮግራማችን ውስጥ እያካተትን እንሄዳለን። የደርቢውን ጨዋታ ያየ የእሁዱን ጨዋታ የሚጠብቅበት ጉጉት ግን የተለየ ይሆናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች መረጃዎች ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ሆኑልን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ክብር ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።